በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 5 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የኬልቅዩ ልጅ ታላቁ ነቢይ ናሆም ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ነቢይ ናሆም ከስምዖን ነገድ የሆነ ይህ ጻድቅ ነቢይ ከነቢይ ሙሴ በትንቢት 17ኛ ነው። በካህኑ ዮዳሄ በነገስታቱ በዮአስ በአሜያስና በልጁ በኦዝያን ዘመን ትንቢት ተነገረ። ስለ ክህደታቸውና ጣዖታትን ስለማምለካቸውም የእስራኤልን ልጆች ገሰጻቸው። እግዚአብሔርም ምንም መሐሪና ይቅር ባይ ምሕረቱም የበዛ ቢሆን ካልተመለሱ ጠላቶቹን ይበቀላቸው ዘንድ እንዳለው ለሚቃወሙትም የፍርድ ቀን እንደሚጠብቃቸው በትንቢት ገለጠ። ዳግመኛም ስለ ከበረ የወንጌል ትምህርት ስለ ሐዋርያት እንዲህ ብሎ ትንቢት ተናገረ። የምስራች የሚናገሩ ሰዎች እግራቸው እነሆ በተራራ ላይ ቆሟል፣ ሰላምንም ይናገራሉ። ስለ ነነዌም ውሃና እሳት ያጠፏት ዘንድ እንዳላቸው ትንቢት ተናግሮ እንደ ቃሉ ሆነ። በእውነት መንገድ ተመልሰው በበደሉ ሰዎች ላይ እግዚአብሔር በውስጧ ታላቅ ነውጥ ውስጥ አድርጎ እሳትም አውርዶ እኩሌታዋን አቃጥሏልና። በንስሐ ጸንተው ወደ እግዚአብሔር የተመለሱትን ግን ከክፉ ነገር ከቶ ምንም አልደረሰባቸውም። የትንቢቱም ወራት ሲፈጸም እግዚአብሔርን አገልግሎ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የቅዱስ ኤስድሮስ ሰማዕት መታሰቢያው ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት ታስባና ተከብራ የምትውል ሌላዋ ቅድስት እናታችን ቅድስት አውጋንያ ናት። በዚች ቀን ደግሞ ከሮማ ሀገር ቅድስት አውጋንያ በሰማዕትነት አረፈች። የዚችም ቅድስት የአባቷ ስም ፊልጶስ ነው። እርሱም የእስክንድርያ ሀገረ ገዥ ነበር። ጣዖትንም ያመልካል። ስሙ መምድያኖስ የሚባል የሮም ንጉሥ ለጣዖት የሚሰግድ ነው። ይህችም ቅድስት አውጋንያ በእስክንድርያ ከተማ የተወለደች እናቷም ክርስቲያን ስለሆነች በስውር የክርስትናን ሃይማኖት አስተማራቻት።
ባደገችም ጊዜ ታላላቆች መኳንንት አጯት። አባቷም ይህንን በነገራት ጊዜ አባቴ ሆይ መጀመሪያ ወደ እስክንድርያ ገዳም እንድገባና እንድጎበኝ ተራሮችንም በማየት ዓይኖቼ አይተው ደስ ይለኝ ዘንድ ፍቀድልኝ አለችው። አባቷም ሰምቶ 2 ጃንደረቦችን ጨምሮ የወደደችውን ታደርግ ዘንድ ፈቀደላት። በወጣችም ጊዜ የመነኮሳቱን ገዳማት ሁሉ ዞረች። ስሙ ቴዎድሮስ የሚባል ጻድቅ ደግ ኤጲስቆጶስ ወደሚኖርበትም ቤተክርስቲያን ደረሰች። ቀረብ ብላም በልቧ ያለውን ሁሉ ነገረችው። ከጃንደረቦቿም ጋር ተጠምቃ በዚያ መነኮሰች። በወንድ አምሳልም ሆና ስሟን አባ አውጋንዮስ አሰኘች። እርሷ ሴት እንደሆነች ማንም አላወቀም ነበር። ወደ አባቷም ባልተመለሰች ጊዜ በቦታው ሁሉ ፈለጋት። ሲያጣትም በእሷ አምሳል ጣዖት ሰርቶ ማታና ጧት እየሰገደላት ኖረ። 1 ዓመትም ከኖረች በኋላ የዚያ ቦታ አበምኔት አረፈ። መነኮሳትም መርጧታልና አበምኔት አድርገው ሾማት። እግዚአብሔርም አጋንንትን ታስወጣ ዘንድ የዕውራንን ዓይኖች ትገልጥ ዘንድ ደዌንም ሁሉ ታድን ዘንድ ሀብተ ፈውስን ሰጣት። ከዚህ በኋላ ሰይጣን በአንዲት ሴት ልብ ክፉ ሐሳብ አሳደረባት። ካዳነቻት በኋላ ወንድ መስላታለችና ገዳምህንና ምንኩስናህን ትተህ ለኔ ባልሆነኝ ብዙ ገንዘብ አለኝና አለቻት። አባ አውጋንዮስም የተባለችም ቅድስቷም እናቴ ሆይ ከኔ ዘንድ ሂጂ፣ ሰይጣን በከንቱ አድክሞሻል አለቻት። ባሳፈረቻትም ጊዜ ወደ እስክንድርያ ገሽ ሄዳ እንዲህ አለችው፣ እኔ ወደ እገሌ ቦታ በሄድኩ ጊዜ ሊደፍረኝ ሽቶ ወጣት መነኩሴ በሌሊት ወደ እኔ መጣ። ወደ አገልጋዮችም ስጮህ ከእኔ ዘንድ ወጥቶ ሸሸ አለች። መኮንኑም በሰማ ጊዜ ይኸውም የቅድስት አውጋንያ አባቷ የሆነ መነኮሳቱንም ሁሉ አስረው ያመጧቸው ዘንድ አዘዘ። ባደረሷቸውም ጊዜ እንዲያሰቃዩአቸው ለሌላ መኮንን አሳልፎ ሰጣቸው። ከስቃይም ጽናት የተነሳ ከእርሳቸው ይሞቱ አሉ። የመነኮሳቱን መጎሳቆል ባየች ጊዜ መኮንን አባቷን እንዲህ አለችው፣ ጌታዬ ሆይ ምስጢሬን እውነቱን ነግር ዘንድ የምፈልገውንም እንዳትከለክል ማለልኝ አለችው። በማለላትም ጊዜ ወደ ስውር ቦታ ወስዳ ምስጢሯን ሁሉ ገለጠችለትና ልጇ አውጋንያን እርሷ እንደሆነች አስረዳችው። መኮንኑም አይቶ በእውነት አንቺ ልጅ አውጋንያ ነሽ፣ እኔም በአምላክሽ አመንኩ አላት። በዚያም ጊዜ መነኮሳቱን ይፈቷቸው ዘንድ በመሰቃየት የሞቱትንም ይቀብሯቸው ዘንድ አዘዘ። ወዲያውኑ ከቤተሰቦቹ ሁሉ ጋር ተጠምቆ ሁሉም ክርስቲያን ሆኑ። የእስክንድርያ ሰዎችም የሃይማኖቱን ጽናት ባዩ ጊዜ ወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳስ አድርገው ሾሙት። ክብር ይግባውና የጌታችንን የኢየሱስ ክርስቶስን ሃይማኖት እያስተማረ ብዙ ዓመታትን ኖረ። ከዚህም በኋላ በእርሱ ላይ ሌላ ከሃዲ መኮንን ተነስቶ ይህንን ሊቀ ጳጳሳት ፊልጶስን በስውር ይገድሉት ዘንድ ጭፍሮቹን ላከ። በቤተ ክርስቲያንም ውስጥ ቆሞ ሲጸልይ ገደሉት። የሰማዕታትን አክሊል አገኘ። የሮሚ ሊቀ ጳጳሳትም የቅድስት አውጋንያን ዜና በሰማ ጊዜ ወደ እርሱ ወስዶ እርሱ በሰራው ገዳም ላይ አበምኔት አድርጎ ሾማት። የመነኮሳይቱንም ብዛት 3300 ነው። እነዚያንም ከእርሷ ጋር የኖሩ 2 ጃንደረቦችም በ2 ሀገሮች ላይ ኤጲስቆጶስና ሾማቸው። ከዚህም በኋላ ሌላ ከሃዲ መኮንን በተሾመ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ነፍሷን ለሞት አሳልፋ እስከሰጠች ድረስ ቅድስት አውጋንያን ይዞ በጽኑ ስቃይ አሰቃያት። የሰማዕትነትን አክሊል ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ቅዱስ ፊቅጦር ከአስዩጥ ነው። በዚች ቀን ደግሞ ከአስዩጥ አውራጃ ሻው ከሚባል ቦታ ቅዱስ ፊቅጦር በሰማዕትነት አረፈ። የዚህ ቅዱስ የአባቱ ስም መርምር፣ የእናቱ ስም ማርታ ይባላል። እነርሱም ያለ ፍርሃት እግዚአብሔርን የሚያመልኩ እውነተኞች ጻድቃን ናቸው። ነገር ግን ልጅ አልነበራቸውምና ክብር ይግባውና ጌታችንን እየለመኑ ኖሩ። ለድሆችም ምጽዋትን ይሰጡ ነበር።
እግዚአብሔርም ልመናቸውን ተቀበለ። እቺ የተባረከች ማርያም ይህንን ሊቅ ፊቅጦርን ጸንሳ ግንቦት 9 ቀን ወለደችው። እግዚአብሔርን በመፍራትም ሰርተው ቀጥተው አሳደጉት። 20 ዓመትም ሲሆነው አባቱ ወደ ንጉሥ አቀረበውና ንጉሡም በአባቱ ፈንታ ምስፍንና ሾመው። አባቱም በዕድሜው ሸምግሎ ነበርና። ከጥቂትም ወራት በኋላ ጣዖታትን የሚያመልኩ ክርስቲያኖች ሁሉ ይገድል ዘንድ የንጉሥ ዲዮቅልጥያኖስ መልእክት ወደ እንጽና ሀገር መኮንን ደረሰ። መኮንኑም ክርስቲያኖችን እየፈለገ ወደ ሻው ከተማ ደረሰ። ያን ጊዜ ክብር ይግባውና ክርስቶስን እንደሚያመልከው ክፉዎች ሰዎች ይህንን ቅዱስ ፊቅጦርን ወነጀሉት። ያን ጊዜም እንዳመጡት አዘዘና ባመጡትም ጊዜ ለጣዖታት እንዲሰዋ አስገደደው። እምቢ ባለውም ጊዜ በወህኒ ቤት እንዳስሩት አዘዘ። በዚያም እያለ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አወጣው። የወህኒ ቤት ጠባቂዎችም ባጡት ጊዜ ተሸበሩ። ከ7 ቀኖችም በኋላ አግኝተውት ወደ መኮንኑ ወሰዱት። መኮንኑ ግን ራራለትና ወደ ንጉሡ ሰደደው። ንጉሡም እግዚአብሔርን ከማምለክ ይመልሰው ዘንድ በማባበል ብዙ ሸነገለው። መመለስም በተሳነው ጊዜ አውጣኪያኖስ ወደሚባል መኮንን ሰደደው። እንዲህም ብሎ አዘዘው፣ እነሆ ፊቅጦርን ወደ አንተ ልኬዋለሁ። ያንተም ምክር ከሰማ ለአማልክት የሰዋ፣ ካልሰማህ ግን ግደለው እንጂ አትራራለት የሚል። ከዚህም በኋላ ወደ መኮንኑ ሊወስዱት እጆቹንና እግሮቹን አሰሩ። በአፉም የብረት ልጓም አግብተው በመርከብ አሳፈሩት። እግዚአብሔርን መልአክ ወርዶ ከማሰሪያው ፈቶ ወደ መኮንኑ አደረሰው። ቅዱስ ፊቅጦርም መኮንኑና ከሃዲውን ንጉሥ ሊረግም ጀመረ። መኮንኑም ተቆጣ። ጽኑ ስቃይንም አሰቃይቶ በወህኒ ቤት አሰረው። በዚያ ሳለ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በብርሃን ሰረገላ ላይ ሆኖ ተገለጠለትና ቃል ኪዳን ሰጠው። ከዚያችም ቀን ጀምሮ ድንቅ ተአምራትን በማድረግ ብዙ በሽተኞችን የሚፈውስ ሆነ። መኮንኑም ይህንን ሰምቶ ተቆጣ። ወደ እርሱ አስመጣውና ይመልሰው ዘንድ ደግሞ ሸነገለው። ቅዱስ ፊቅጦር ግን የረከሱ አማልክቶቹን ረገመ። በዚያን ጊዜ በፈረስ ጅራት ላይ አስረው የአንድ ቀን መንገድ ያህል እንዲጎትቱት፣ ከዚያም ከወሽባ ቤት እሳት ማንደጃ ውስጥ እንዲጨምሩ ታዘዘ። እንዲህም መልካም ተጋድሎን ፈጸመ። ስጋውን ግን ከዚያ ወሽባ ቤት አላወጡትም። በመሰላል ወርደው በአማሩ ልብሶች ገንዘው በሽቶዎች ያጣፈጡት እንጂ በላዩም ቤተ ክርስቲያን ሰሩባት። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የፊንጦስ፣ የሐናንያ፣ የባክዮስ፣ የዮሐንስ፣ የተጋዳይዋ ቅድስት አውጋንያ አባት የፊልጶስ መታሰቢያ በዓላቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የሰማዕት ቅዱስ ኤላውትሮስ መታሰቢያ ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ገብረ ናዝራዊ ነው። በዚችም ቀን ለእግዚአብሔር ሕግ የሚቀና እድለኛ የሆነ ንጹሕ ድንግል ቅዱስ አባት አባ ገብረ ናዝራዊ አረፈ። የዚህም ቅዱስ ወላጆቹ በወገን የከበሩ እግዚአብሔርን የሚፈሩ፣ አባቱም የቤተ ክርስቲያን ሕጓንና ስርዓቷን የሚጠብቅ ካህን ነው። እናቱም ፈጣሪዋን የምትወድ ደግ ሴት ናት። ይህ ቅዱስ በተወለደ ጊዜ በእውቀት እግዚአብሔርን በመፍራት በመማር አደገ። ከዚህም በኋላ ዲቁናን በተሾመ ጊዜ የብሉይና የሐዲስ መጻሕፍትን የሚያነብ ሆነ። በኦሪትም ውስጥ የሰንበትን ቀን የሻረና ስራ የሰራባት በሞት ይቀጣ የሚል አገኘ። ከወንጌልም ውስጥ እንዲህ የሚል አገኘ። ከእነዚህ ትእዛዛት ታንሳለች ብሎ የሚያስተምር አንዲቱን የሻረ ለሰውም እንዲህ ብሎ ነው ያስተምር፣ በመንግስተ ሰማይ የተለየ ይሆናል። የሚያደርግና የሚያስተምር ግን እርሱ በመንግስተ ሰማይ ታላቅ ይሆናል። ዳግመኛም መድኃኒታችን አባትና እናቱን ያልተወ ሰውነቱን ለመከራ አሳልፎ ያልጣላት ሊያገለግለኝ ደቀ መዝሙሬም ሊሆን አይችልም ያለውን አስተዋለ። ከዚህም በኋላ ወደ አቡነ ጎርጎርዮስ ሄደ። እርሱም ስጋጃ በሚባል ገዳም የአቡነ አዶሮስ ልጅ ነው። በዚህም መነኩሶ በጾም በጸሎት በስግደት እየተጋደለ ኖረ። ከዚህም በኋላ ቅስና ተሾመ። ከዚያም ወደ ትግራይ ሀገር ሄዶ
ከአባ ያዕቆብ ጋር ተገናኝተው በቅዱሳት መጻሕፍት ቃሎች ተነጋገሩ። ከዚህም በኋላ ሐሳቡን ገለጠለት። አባ ያዕቆብም እንዴት ይቻላል አለው። አባ ገብረ ናዝራዊም እግዚአብሔር ይረዳኛል አለ። ከአባ ያዕቆብም ጉልት ተቀብሎ እርስ በርሳቸው በእግዚአብሔር ፈቃድ ተለያዩ። ከዚህ በኋላ ተስፋፍቶ ገዳምን ሰራ። ብዙ ሰዎች ወደ እርሱ ተሰብስበው መነኩሳትም ሆኑ። ስለ ሰንበታትና በዓላት ማከባበር እንደሚገባ ስርዓትን ሰራ። ለመነኩሳትም ከመድኃኒታችን ከልደትና ከጥምቀቱ በዓል ከሰንበታትና ከበዓለ ሃምሳ በቀር በየሰሞኑ እስከ ማታ ያለማቋረጥ መጾም እንደሚገባቸው ስርዓቱን ሰራ። ዳግመኛም የሌላውን ገንዘብ እንዳይነኩ እንዳይረግሙ በሕያው እግዚአብሔር ስም እንዳይምሉ ለልጆቹ ይህን ሁሉ ያስተምራቸው ነበር። እርሱ ግን ለሚጸልየው ጸሎት ልክ የለውም። ነቢይ ዳዊት እግዚአብሔርን ሁልጊዜ አመሰግነዋለሁ፣ ምስጋናውም ዘወትር በአፌ ውስጥ አለ ያለውን አስቦ ዳግመኛም ትእዛዝህን በማሰብ እጫወታለሁ፣ ሕግህንም እሻለሁ፣ ትእዛዞችህንም አስተምራለሁ፣ ቃልህንም አልረሳም ያለውን አስቦ ዳግመኛም ከሰባውና ደም ካለው ጣዕም ካላቸው መብሎች ሁሉ ይከለከላል። የጌታውን መከራ ለነፍሱ ያሳስባታልና እንባው ያለማቋረጥ ይፈስ ነበር። ያለማቋረጥም ይሰግዳል ያመሰግናልም። እንግዳና መጻተኛውን ይቀበላል። በጽዮን ዘር በኢየሩሳሌም ቤቶች ያሉትን ብፁዕ ነው ያለውን የነቢይ ቃል አስቦ ድሆችንና ችግረኞችን ይጎበኛቸዋል። ለዚህም አባት ትሩፋቱ ብዙ ነው። ደጋግ ተአምራትን በማድረግ በሰው ልቦናም ተሰውሮ ያለውን በማወቅ ብዙ የተለያዩ ሀብቶች ተሰጥተውታል። ለልጆቹም የቀናች ሃይማኖትን አስተማራቸው፣ እርሷም እንዲጸኑ አዘዛቸው። ከዚህም በኋላ በሸመገለ ጊዜ እግዚአብሔርንም አገልግሎ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ታኅሳስ 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት አውጋንያ ተጋድሊት፣ አባ ገብረ ናዝራዊ ንጹሕ፣ ቅዱስ ፊቅጦር ሰማዕት፣ ቅዱስ ፊልጶስ፣ ቅዱስ ናሆም ነቢይ ናቸው። ወርኃዊ በዓላት ደግሞ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ አቡነ ገብረ መንፈስ ቅዱስ ናቸው። ነገር ግን ለበጎ ነገር ጥበበኞች ለክፋትም የዋሆች እንድትሆኑ እወዳለሁ። ሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችንም የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። በሮሜ መልእክት ምዕራፍ 16 ከቁጥር 19። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንም መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጻሕፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።